ይሄ የብራዚሉ ባትማን ነው። ለምን ባትማን እንዳልኳችሁ በኋላ ላይ ያስረዳችኋለሁ። ስሙ ፔድሮ ይባላል። እድሜው ገና 14 ዓመት ነው። አስተሳሰቡ ግን ምንም የ14 ዓመት ልጅ አይመስል ልም ያለ አረመኔ ነው። ታዲያም በ1968 እንደ ፈረንጆች አቆጣጠር በጣም የሚያበሳጨውን ነገር ይሰማል። አባቱ ጥበቃ ነው የሚሰራው ትምህርት ቤት ውስጥ። እዚህ ትምህርት ቤት ውስጥ ደግሞ ምግብ አለ። ይህንም ምግብ ይሰርቃል የሚል ነገር ማወራት ተጀመረ። ትምህርት ቤቱም ደግሞ የመንግስት ነበረ። የመንግስት አካላቶች ሰሙት። መባረር አለበት አሉ። ትምህርት ቤቱም አዎ ይባረራል እና ተባረረ። ይሄ ነገር ፔድሮን በጣም አበሳጭቶታል። ታዲያም እንዲባረር ያስደረገውን ዋና የመንግስት አካል ያፈላልገዋል። ወዲያውም ጊዜ አልፈጀበትም፣ ያገኘዋል። ሄዶ ግን አባቴ ለምን አባረርክ ምናምን አላለው። መሳሪያ ወጥቶ ድርግም ያደርገዋል። ለዛውም በትልቅ ሾትገን። ቀጣይስ ትምህርት ቤት ውስጥ ከአባቱ ጋር የሚሰራ ሌላ ጥበቃ አለ፣ የተናገረበት ማለት ነው። በዛ ላይ ደግሞ ፔድሮ ምን ብሎ ያስባል? እሱ እየሰረቀ ነው አባቴን ያስጠቆረው፣ ስለዚህ እሱ ዋና ጥፋተኛ ነው ብሎ ያስብ ነበረ። አፈላልጎ እሱንም ያደርገዋል ማለት ነው። ልብ በሉ ገና 14 ዓመቱ። ፖሊስ ነገሩን ሲያጣራ ግን ወዲያው እሱ እንደሆነ አወቁ። እሱ ደግሞ ከአካባቢው ተሰወረ፣ ሌላ ከተማ ሄደ። ወዲያውም ታዲያ የሆነች ሴት ተዋወቀ። ታሪኩ በነገራችን ላይ ብራዚል ነው ብያቸዋለሁ። ብራዚል ውስጥ ቆንጆ ሴት ቀልድ ነው። እቺንም ቆንጆ ሴት አይቶ ወደዳ። ገና በዚህ እድሜው አብረው መኖር ይጀምራሉ። እሷም ታረግዛለች። ችግሩ ግን እቺ አብረው የምትኖረው ፍቅረኛው ወይም ሚስቱ አደገኛ የሚባል እጽ አዘዋዋሪ ያለ እዛ አካባቢ የእሱ ልጅ ነች። ፔድሮም ታዲያ ቤተሰብ እስከሆነ ድረስ ይሄንን ግሩፕ ተቀላቅሎ ተቀናቃኝ ምናምን ሲመጣ ይገላችሁ ወደፊትም የአባቷን ቦታ እተካለሁ ብሎ የሚገርም ሆኖ ይሰራል። ግን በ1970 ፔድሮ ውጭ ወጥቶ ያው እንደዚህ አይነት ስራዎች እየሰራ ባለበት ሰዓት የሆኑ ሰዎች እሱ የሚኖርበት ቤት ይመጣሉ። እዛ ቤት ውስጥ ግን እሱ አልነበረም፣ እርጉዟ ሚስቱ ነበር የነበረችው። እሷን ታዲያ እኚህ ተቀናቃኝ ግሩፖች ይደፏታል። እርጉዝ ሴት ማለት። ፔድሮ መጣ አያት፣ ሚስቱ ሞታለች። ፔድሮ ደግሞ ለበቀል ማን ብሎት በቀላሉ ይሄን ነገር ሊተው አልፈለገም በጭራሽ ማለት። ተቀናቃኝ ግሩፕ ጋር እየሄደ ማደን ጀመረ። በፊት የሆነ የሚቀናቀኑ ምክንያት ስላላቸው የሆነ አጋጣሚ ፈልጎ አሁን እያሮጠ መግደል ጀመረ። እነሱ አንዱን ይዞ ሊገለው ሲል እውነታውን ይነግረዋል። እርጉዟ ሚስትህን የገደለው እንደዚህ የሚባል ግሩፕ ነው ይለዋል። ከነስማቸው ነው የሚነግረው። ታዲያ ፔድሮም ታዲያ እንዴት አድርጎ እንደሚበቀለው ማሰብ ጀመረ። ታዲያም እርጉዝ ሚስቱን የገደለው እጽ አዘዋዋሪ ዋና አዛዡ ሊያገባ እንደሆነ ሰማ። ያን ቀንም ጠብቀው ፔድሮ ከጓደኞቹ ጋር ታጥቆ ሰርጋቸውን ለቅሶ አደረገው። 7 የሚሆኑ ሰዎችን ገደሉ። ከ15 በላይ ሰዎችን ጎዱ። የሚፈልገውንም በቀል አገኘ። ግን እዚህ ጋር በቃ የፔድሮ ታሪክ በጭራሽ ፔድሮ የሚያቆም ሰው አይደለም። በዚህ ከትንሽ ወራት በኋላ ያጎቱ ልጅ ፍቅረኛ ነሽ ብሎ የሆነ ሰው አስረግዟት ሸመጠጠ። ጭራሹኑ አላቅሽም ከነጭራሹ ብሎ ጥሏት ይሄዳል። ግን ያጎቷ ልጅ ፔድሮ እንደሆነ ረስቶታል። ፔድሮ መጥቶ ያለውን ነገር እንዳለ ነገረችው። መሳሪያውን ይዞ ቀጥታ ቤተሰቦቹ ጋር ሄደ። ቤተሰቦቹም በፍርሃት ውስጥ ሆነው አስረግዞ የጠፋውን ፍቅረኛ የት እንደሚኖር በስትክክል ነገሩት። እሱም ቀጥ ብሎ ሄደለት። እዛውም ሌላ ከተማ ነው፣ ሪዮ ዲ ጄኔሮ ነው ያለው። ይህን ለመበቀል ታዲያ እዛ ድረስ ሄዶ ይሄ ካደው ሰውዬ ደግሞ ዘና ብሎ ማንም አይደርስብኝም እዚህ አዲስ ህይወት ኖራለሁ ሲል ፔድሮ ነው ያለው። ፔድሮ ለቀጥታ ወጥቶ መተኮስ ይጀምራል። ምንም ሳይናገረው ፔድሮም መተኮስ ይጀምራል። ግን አስረግዞ ለመጥፋት የሞከረው ፍቅረኛ በፔድሮ ተጠበሰ እና እዛው ሞተ። አሁን ጊዜያቶች አለፉ። ፔድሮም እንደዛው አደገ። 1973 መጣ እንደ ፈረንጆች አቆጣጠር። አሁን እድሜው 18 ነው የፔድሮ። መጀመሪያ ላይ ደግሞ የመንግስት አካል ከተማ ውስጥ የነበሩ አባቱን ያባረሩበትን እነሱ ሰዎች በመግደል ይፈለግ ነበር ያልኳችሁ። አሁንም ድረስ አልቆመም ፍለጋው፣ በህግ እየተፈለገ ነው። እሱ ግን ይህን ነገር ልብ አላለውም። ጭራሽ ሁሉ ረስቶታል። ችላ ማለቱን ደግሞ ፖሊስ ሲያይ ከእንዳን ቀጨም ያደርጉታል። ቁጭ አድርገውም ሲያናዝዙት ከ11 ሰው በላይ እንደገደለ ተናዘዘ። በዚህም ስራው 120 ዓመት ይፈረድበታል። ግን አላለቀም የፔድሮ ታሪክ። ከዚህ በኋላም ነው የብራዚሉ ባትማን የሆነው። ምክንያቱም ባትማን ፊልሙን ጋያችሁት እንደምታውቁት ለራሴ ፍትህ ልስጥ ብሎ ወንጀለኞችን የሚገደል የሚቀጠቅጥ ካራክተር ነው። እሱም ከዚህ በኋላ ባትማን ይሆናል። ታስሮ እስር ቤት ውስጥ ገና ደግሞ መኪና ውስጥ ሆኖ ካለበት ጊዜያዊ እስር ቤት ወደ 100 ዓመት ወደ ተፈረደበት እስር ቤት እየሄደ ባለበት ሰዓት መኪና ውስጥ አብሮት ሌላ ሴት ላይ ጾታዊ ጥቃት ያደረሰ ሰው አለ። ፔድሮ ደግሞ ሴቶች ላይ ጾታዊ ጥቃት ሲደርስ ማየት ኦር ደግሞ መስማት በጣም ነው የሚጠላው። በቃ ደካማ ሰዎች እንዲጠቁ አይፈልግም። እዛው መኪና ውስጥ ሆኖ ታዲያ ይህንን ደፋሪውን ሰው መምታትና መቀጥቀጥ ጀመረ። በዛውም ታስሮ ልክ ደግሞ መኪናው እስር ቤቱ ጋር ሲደርስ ይሄ ደፋሪ በፔድሮ ታንቆ ሞቷል። እንዳልኳችሁ ነው። ፔድሮ አሁን ምን የሚፈራው ነገር አለ? 100 ዓመት ተፈርዶበታል። ስለዚህ አሁን የፈለገውን ነው የሚያደርገው። እነሱም እዛ ጋር ወደ ፍርድ ቤት አልመለሱትም። ቀድሜ ልክ እንደሆነ ያውቃሉ። 100 ዓመት ወደዛው እስር ቤት ወረወሩት። እስር ቤት ውስጥ ሆኖ ግን መግደሉን አላቆመም። የገደላቸው ግን አብዛኞቹ አደንዛዥ እጽ የሚሸጡ ሴት ላይ ጥቃት ያደረሱ
ያደረሱ ያለ ምክንያት ሰዎችን የገደሉ ብቻ ደስ በማይል ሁኔታ ፍትህ በጣም ያጓደሉን ሰዎችን የበደሉትን የገደላቸው። እሱ አይን ውስጥ ጨዋና ላትገደሉ የምትችሉት ሜቢ መንግስትን ከዘረፋችሁ ላይነካችሁ ይችላል። በተረፈ ግን መጥፎ ናችሁ ብሎ ካሰብ ይገላችኋል። የሆነ ሰዓት ግን ዞር ሲልበት ኦሮሞስ ሲተኙ ያንኮራፋል። ለምን አንኮራፋ ብለው እሱንም አድርጎታል። ይሄ ነገር አልፎ ደግሞ ጓደኛ ይመሰረታል። በጣም ቤስት የሚባል ጓደኛ። ይሄ ጓደኛው በምን እንደታሰረ አያውቅም። የሆነ ሰዓት ግን ይሰማል። እዚህ የገባው እኮ ጓደኛ ከእህቱን ገሎ ነው የሚል ነገር። ፔድሮ ታዲያ በዚህ ምን አለ? ኖ ጓደኛዬ ነው እሱ ምንም አላደርገውም አላለም። ጩቤ ኬትም ማፈላለገ የገዛ ጓደኛውን መጥፎ ነው ብሎ ካሰበ አይመራችሁም ብያቸዋል። ሰካክቶበት ጸጥ አደረገው። አሁን የሁሉ ነገር ሲያደርግ እስር ቤት ውስጥ እሱም ማስቆምና እሱም መግደል የሚፈልጉ ግሩፖች ተቋቋሙ። ሊገሉት እንደሆነ ደግሞ በጎን ሰማ። በዚህ ሰዓት እዛው እስር ቤት ውስጥ ብር ከፍሎ ከፍ ያለ ጩቤ ይገዛል። ያው ደህና ብር ከሰጣችሁ ጋርዶቹ ራሳቸው መጥተው ያስታጥቋቸዋል። እናም መጠበቅ ጀመረ። የሆነ ቀንም ታዲያ በ5 ሰዎች ተከበበ ሊገሉት። ግን በገዛው ቢላ 3ቱን ወጋና ገደላቸው። 2ቱ ግን ታረፉና አመለጡ። ከ5 ሰው ማለት ጊዜያቶች አለፉ። አሁን ፔድሮ 20 ዓመት ሆነው። አስቡት 20 ዓመት ሳይሞላው ነው ይሄ ሁሉ ነገር ያደረገው። ታዲያም ይሄኔ በዚህ ሰዓት አባትና እናቱ ውጪ ናቸው። አሁንም በህይወት አሉ። እና ያልነገርኳችሁ ነገር ደግሞ አባትየውም ደግሞ እንደ ፔድሮም ባይሆን ቁጡና ኃይለኛ ሰው ነው። ጥሩ የሚባል አይደለም። ጭራሽ ደግሞ የሆነ ቀን ከእናትየው ጋር ይጨቃጨቁና አባትየው ገጀራ ያመጣና እናትየዋን ያረጋታል እና እናትየዋም ጸጥ ትላለች ማለት ነው። ፖሊስ መጥቶ ቀጨም ያደርገዋል። ወዲያውም አባትየውን ወደ እስር ቤት ይወረውሩታል። ግን ችግሩ አሁን የገባበት እስር ቤት ልጅየውም ያለበት እስር ቤት ነው። ፔድሮም ያለበት እና አባትና ልጅ አንድ እስር ቤት ናቸው። ፔድሮ ደግሞ ለመጥፎ ሰዎች ያለውን አመለካከት ታውቃላችሁ። ጓደኛውን ጭምር እንዴት እንደገደሉ። ይህን ነገር ደግሞ የእስር ቤቶቹ ጥበቃ ስለሚያውቁ አባትየውን ለብቻ የተለየ ክፍል አደረጉት። ሁሉ ነገር ደግሞ ፔድሮ አባቱን ለምን እንደታሰረ ለምን እዚህ እንደገባ ሲያቅ ራሱን አዘጋጀ። አባቱን ጸጥ ሊያደርግ ጋርዶቹም ትንሽ ብር ሰጣቸው። እነሱም ታዲያ አባቱን ሲጠብቁ የነበሩት ባላየ ከዛ አካባቢ ዞር አሉ። በነገራችን ላይ እስር ቤት ውስጥ ብር አለ። ብር ሰጣቸው። ቢላውን ገዛ ምናምን ስላችሁ ኬታ መጣ ካላችሁ በደንብ ነው ያለው። ውጪ ኮኔክሽን ይኖራችሁ እንጂ እያመጡ ይሰጣችኋል። እሱን በደንብ ትተዳደሩበታላችሁ እዛ እስር ቤት ውስጥ። እሱም ከዛ እያመጣ ነው የሚጠቀሙ ብሩ። ታዲያም እኚህ ሰዎች ዞር ሲሉ አባትየው ወዳለበት ክፍል ገባ። እንዳየው ጩቤውን አወጣ። አባትየውን ገርሙታ ወቅቶት ልቡን ሁሉ ከፍቶ ልቡን አውጥቶት ይበለዋል። እንደዚህ ይዞ ይበለዋል ማለት ነው። የሚገርመው ግን ይሄ አይደለም። እዚህ ታሪክ ላይ ይሄን ሁሉ ነገር አድርጎ እድሜ ልክ የተፈረደበት ሰውዬ 30 ዓመት ብቻ ቆይቶ ይለቀቃል። እድሜው አሁን 52 ዓመቱ ነው። ጊዜው ደግሞ 2007 እንደ ፈረንጆች አቆጣጠር። ይሄ ሁሉ ነገር አድርጎ ወደ ሲስተሙን ገብቶ ያው የተለመደውን ስራ እየሰራ ሳይያዝ ትንሽ ዓመት አሳለፈ። 2011 ላይ ይያዛል። ለ7 ዓመት ታስሮ 2018 ላይ ይፈታል። አሁን እድሜው 64 ዓመት። ምን አይነት ህይወት እንደምኖረ አስቡ። ከእስር ቤት እስር ቤት የሆነ ህይወት። በዚህ እድሜው ግን ሲወጣ ከእስር ቤት በአካባቢው በጣም ተወዳጅና ሰው ሁሉ የሚያከብረው ሰው ሆኖ ነው የወጣው። እንዴት ካላችሁ በቃ ሰው ሁሉ የገደላቸውን ያውቃል። አብዛኞቹ እንዳልኳችሁ መጥፎ የሚባሉ ሰዎችን ስለገደለ እሱን እንደ ጥሩ አይተውት እሱን ይደግፉታል። እናም እሱ የነሱ ባትማን ነው። ከትንሽ ጊዜ በኋላ ፔድሮ ኖርማል ህይወት መኖር ይጀምራል። ዩቲዩብ ጀመር። ያንተን ታሪክ ብዙ መስማት የሚፈልጉ ሰዎች አሉ፣ ብር ታገኛለህ ያሉት። እሱም ዩቲዩብ ከፈተ። እዚህ ጋር የምታዩትም የእሱ ዩቲዩብ ነው። እንግዲህ ይሄ እያወራ ማለት ነው ስለ ታሪኩ ስላሳለፈው ነገር እና ፔድሮ ማለት ይሄ ነው። ተጨማሪ ሁሉ ወደ እምነቱ ራሱ ተመልሶ ተጠመቀ፣ ክርስቲያን ነኝ አለ። ይህም እዚህ ጋር የምታዩት ትክክለኛ ቪዲዮ ነው። እዚህ ያጠምቁት። የራሱም ራሱ ቲክቶክ አካውንት አለ። ወደ 300 ምናምን ሺህ ተከታይ አለው። ይህን ያክል ነው የሚታወቀው። እስካሁን የነገርኳችሁ ቀላል ነገር ስላልሆነ ብራዚል ላይ እሱ በጣም ታዋቂ ነው። ሁሉንም ሰዎች ደግሞ ባገኘው አጋጣሚ ያሳለፈው ነገር ትክክል እንዳልሆነ፣ መግደል መሸነፍ እንደሆነ፣ መግደል ኃጢአት እንደሆነ፣ መግደል መጥፎ ነገር እንደሆነ ካሳለፈው ነገር ይመክራል። ወጣቶችን፣ ልጆችን ጥሩ ህይወት መኖር ይጀምራል። ግን 2023 ላይ እንደ ፈረንጆች አቆጣጠር በር ላይ ቁጭ ብሎ የተጫወተ የተዝናና ባለበት ሰዓት ማንነታቸው የማይታወቁ በመኪና ይመጡና ምንነታቸው የማይታወቁ ማስክ አድርገዋል። እሱ ደግሞ እንደተመታ ሲያውቁ ጭራሽ መሞቱን ለማረጋገጥ በገጀራ ሄደው ይጨርሱታል። ፔድሮም እዛ ጋር ጸጥ ይላል። ገዳዮቹ ማን እንደሆኑ ምን እንደሆኑ ፖሊስ እስከዛሬ አላገኛቸው። የዛሬም እውነተኛ ታሪካችን ይህን ይመስላል። ላይክ፣ ሰብስክራይብ ማድረጋችሁን በጭራሽ እንዳትረሱ። ሜምበር መሆን ከፈለጋችሁ ጆይን አድርጉ። ወዳችኋለሁ። ባይ